ስላንቺ ብሎኬት ማምረቻ ኦትሳይሴ ባለቤት እኮ ህሳን ኦትሲሽን እኮ ነው ቦላ እሲጋ ከደሰ ኑስ መንግስቴ ኑና ደጋፊዲ ህሳን ጋትሲደስ ህሳ ኑኒ ህሳ ኦሶ ቦላየሽን አይኮ ከባዋ አምሳሽ የብራታሎ እኪድነ ህሳን ጋካዲሴ ሃይ 35 ሰራተኛ ደስታስ ኦትሳዳ ሃንጋ ካዲሴ ቀነን 10 ሺህ ብሎኬት ኦትሳይስ ሃይካ አሳሾምፖ አሁን ታይሲኑስ ትልቅ ነገር እና ህሳፔካ ሃይካ ኑ መንግስት ኑ ቦላንዲ ኮ ኑና ደጋፊኮ ህሳፔ አዶ ኦትሲዲ በሳና ኑስ ቦታ መቻቻው ኑኒ ኦትሲዛ ቦታ ማሽን እዚህ ከጊታኮ ኑኒ ኦትሲዲ ህሳፔካ ዳሮ ኦትሲዲ ታሚቼታስ አሪያ ግዳዳነ ህሳጋካን ብሎኬት ህሳን መረተትዲ ህሳን ደይዛይሳ ባለ 15 ባለ 20 ባለ 10 ብሎኬት አሳት ዛዜው ህሳን ኦትሳዳነ ህሳን ሚጭዳይሳ ወሬታነ እሲ ደቂቃ አራኮ እኪድቢዳይ هنا في إيران አይደለም አርባ ምንጭ ከተማ ጋሞ ዞን ያለ ግብር ክልል ሸግድሪ ኢትዮጵያ ኩምሪ አፍሪካ ገከነው ታምሬ ግድራስ እንግዲህ ኦስፑን ተማኔ ላፑን ተማሪ ቄሪ ጋሼ ኬጂ 1 ጋላ ኬጂ 2 ጋላ ነርሰሪ ጋላ አጠቃላይ ወሪ ክፍልን ተማርዛይሳ ሳቴ ይራይሲ ናይታ ቄሪ ናይታ ቄሪ ኩሽታ ሶሲ ኢስታሽራይሳ ገላታ ገሉ ያራ ታኒ እንግዲህ አለማየሁ ካሳጊታይስ ሃይሳ ኮሌጅ መስራች ነኝ ባለቤቴክ እንዲሁም ሳታይ ኢንተርናሽናል አካዳሚ ችራሰካ ዋና ስራ አስፈጻሚክ እንግዲህ ኢንተቤዘ ተቋሚ ሃይሳ ሀኬቴ ሃይሳ ግብቼ ማስተዋወቀራ ካኢሬታ አዋላገ ሎይዛን አዋላገ ባሌ ጋክሽን ስፖንሰር ግዲሽን አባባ ግድሪ ውርሶር ከኩራቴ ፌደራል ፌራዛር ዞን ሪራዛር ፈከ ኩራቴ ግድራ ብቼ ያው ኢንተርደሮ ጋይቴና ሃይሳ ግብቼ ያው ወጣት ትሬሳቸው ሃይሳ ግብቼ ሬታ ሃይሳ ግብቼ ዋክሉ ዘን ሬታ ወንጋይዘ ተስዋስካ ኢዛ እንግዲህ ሃይሳ ግብቼ ታር ባለቤቴክ ነማር ዋይሪ ነማር ኦትስሪ ቃሚ 40 ሚሊዮን ጀነሬሽን አንኮ ቄሪ ሚሽካ ባንታ ባዶራ ጃማሪ ሃይሳ ጋክራይሳ እንግዲህ ተማኒ ቸርች ላይ ኩመት ኦትስሪ ኑኒ አሪ ምራይሳ ከያ እንግዲህ 30 ደቂቃ ኩመት አዋዳ ላይ ሃይሳ ግብቼ እንግዲህ ተማኒ ቸርች ላይ ሲኑኒ አዳራጅ ላይ ግብቼ ያው ተርዘቱ ዞን መንግስቴ ክልል ርዕሰ መስተዳድር ኢንቨስትመንት ቦታ ሃይሳ ቦትሽን ደሮምሽ ከስሉስ ደሮምሽ ማለት ተማኒ ቸርች ላይ ኩነሱ ባይራዛ
ተማንቻች ላይ ትኩመት ኦትሪ ዝረኑ ደምራ ይሳከያ እንግዲህ አይሳሳ ቀሪ ሚሽራ ጀማሮስ ደማራስ ኩመት ወደ ምራ ግቤክ በይዛ ሰጡ ሃይፊያሴ ሃይሳፍ ማቅሪያሴ ካደሞ ሃይሳስ ረግቤ ካው ማዶንታይ ጽቁ ህዝቤ ማዶንታይ ጽቁ ነምታም ላይት ሳንካ ሃይሳስ ረ ግቤ ከሰናር ኑር ከባዴሲ በጣም ታናዳ ስራ ዝውርሶ ፈካ ንብረት ሲፈካ በላይ ቀሪናይቲ ፓጭረ ተረፍራይቲ 80 ምናምን ተማሪ ወላጄ ኩመት አዳራ እንግራይስ ኢስቲፋጥራይስ በጣም ደስ ብሎኛል። አስካ ዋና ደግሞ ሃይሲ ግብቼ ለካ ታዛ ከርስ ወይም ታባለ ቤት ይዛ ከርስሽን ሃይሳፈካ በላይ ቀበሌ ጀማሪ እስከ ፌደራል እንግዲህ ክቡር እየተከበሩ አቶ ታገሰ ጨፎ ህዝብ ምክር ቤት ጀምሮ እስከ ርዕሰ መስተዳድር እስከ ዋና ኮሚሽነሩ ያደጋ ዝግጁ ሀገ ከናው ይሪ የከተማ አስተዳደር ጋርሳን ቀበሌ ጀማሪ ራይስ ውሪ ታሪ ጫይቲ ራይስ ሞራል እንግራይስ ለካ ሃይሲ ግብቼ ህዝብ ራይስ ታር ቤረስ ስለዚህ ህዝብ ድርጅት ግድራይሳ ህዝብ እንግዲህ ሳርሰና ከያራታኒ መንግስት ድርጅት ግድራይሳ ምክንያቱም ውሩይ ካይራይ ነናዳ ከጎዳይ ትራይ ማህበረሰብ ሸጎዳይ ትረስ ህዝብ ጎዳይ ትረስ የኢትዮጵያ ህዝብ ጎዳይ ትረስ ስታር ትልቅ ሞራልክ አጠቃላይ ሃይ ጋይዘ ተሰወን ውሪ ሂሳብ ቸ ኦትሳናር ካን ውር ግራገልረስ ቅድሚያ ከዚህ አደጋ በማትረፍ ያው እግዚአብሔር ነው አተረፈው። ያው ቅድሚያ እግዚአብሔር ምስጋና ሰጣለሁ። እግዚአብሔር እያመሰገንኩ ያው እዚህ ቦታ ላይ ብዙ አመት ቆይተናል። እዚህ ቦታ ላይ ሆነን 3 ልጆችን ወልደናል እና እነሱን ከወለደን በኋላ ደሞ ንብረቶቹም ብዙ ንብረት ሰብስበናል። የቤት ማቴሪያሎች አሉ። ያን ሁሉም ጭምር ያው በዚህ በመጣው ጎርፍ ብዙ ነገሮችን ወድመናል። ያም ሲሆን ያው ቀጣይ ያለውም ይሄን ሁሉም ሆኖ ያለ ያው መንግስት ከእግዚአብሔር በታች ለኛ እርዳታ እንዳደርግ በዚህ አደጋ መካከል መንግስት እንዲረዳን ያው መንግስት እንለምናለን፣ ያው እንጠይቃለን። ያው ሌላ ማንም ረዳ የለም ከፈጣሪ በታች ሰው በደረሰው አደጋና በደረሰው እክል ሰው መረዳት የሚችለው መንግስት ብቻ ነው። እስካሁን ያው ባለው መጥቶም የጠየቁ ነው። እግዚአብሔር ይባርካቸው መንግስት አካሎች እየጠየቁ ነው። እንዴት ሆናችሁ፣ እንዴት አደራችሁ፣ እንዴት ዋላችሁ ያሉ እስካሁን የጠየቁ ነው ያለውም። ያው ነገሮቹም እኛም እየረዱ ምሳም እየሰጡ ቁርስም እየሰጡ እስካሁን ያገዙ ነው። ከእግዚአብሔር በታች ያው እስካሁን ከኛ ጋር ናቸው። ግን ያው ከዛም የበለጠ ለኛ ማረፊያ ነገር እንዲሰጥ መንግስት ልጆችን ጋር ያው ሜዳና ያለው እዚህ ድንኳን ውስጥ እስካሁን ያደረ ነው። እዚህ ቤት ላይ ገፍተን እንዳናድር ቤት ውስጥ እንዳንገባ ያው ጭቃ አለ። ቤቱ እንደዚሁ ያው እንደሚታየው ተሰምጦናል።
አደጋው ሲከሰት በጊዜው እዚህ በሰዓቱ ቤተሰብ ጋር አልነበርኩምና አጋጣሚ ከተማ እኔ ያው ፋሚሊ ማቅም ደካማ ስለሆነ ራሴንም እነሱንም ሞተር የሰውን ሞተር መስራት ነበር የምተዳደረውና አጋጣሚ ሆኖ ከተማ ነበርኩኝና ውሃ በጣም ሞልቷል ብሎ ሰዎች ሲያወሩ ወደዚህ አካባቢ ድልድይ አካባቢ መጥቼ ነበር። ከዛን ውሃውን ስመለከተው በጣም ካቅም በላይ ነበር። ውሃ በድልድይ ላይ ነበር ሲሄድ የነበረው መኪናው ምንም አያሻግርም ነበርና ይሄን ስመለከት እዚህ ያሉ ቤተሰቦቼን ነበር ያሰብኩትና ያንን ያሰብኩ በጣም ይጣደፍኩት በዚህ ጋር ትራፊኮች ምናምን ፖሊሶች ቆመው አላሳልፉም ሲሉኝ በላይ በልማት መንገድ ዞሬ ነበር ያለፍኩት። ስመጣም በዚህ ጋር ውሃው በጣም ሞልቶ ነበር ሲፈስ የነበረው። አጋጣሚ ሆኖ ደግሞ እየቸኮልኩ እየመጣው ያለ ሞተር ላይ ነበርኩኝና ወርቄ እግሬ ትንሽ ተሰብሮ ነበርና ያው ቤተሰብን ያለውን ነገር ለማየት በሚለው ትንሽ ፍጥነት ላይ ነበርኩና ወደኩት። ያው እንደዛም ሆኖ ብዙም የከፋም አይደለም። ያው ትንሽ የተወሰነ የተጎዳውትና እዚህ በሚደርስበት ሰዓት የተወሰነ እቃ ብራዘሬም እንደነገረ የተወሰነ እቃ ፋሚሊ ለማውጣት ሞክሯልና እንደምትመለከቱት ቤቱ በውሃ ተውጦ ነው ያለው። ይሄ እንግዲህ እዚህ ስንኖር የነበረው ቤት ነውና በጣም አስቸጋሪ የሆነበት ነበርና እዚህ መጥቼ የተወሰነ እቃዎችን ለማገዝ ሞከርኩት። ያው እንደምትመለከቱት አብዛኛው ንብረት ያው አፈር ስር የመማሪያ ቁሳቁሶች ምናምን ዩኒፎርሞች፣ ደፍተሮች ምናምን እንግዲህ በውሃ ሄደዋልና ይሄንን የሚመለከቱ አካላቶች እንግዲህ እንደ ሰውኛ ትብብር ቢያደርጉልን እና ያው ይሄንን እንዲመለከቱና እኛን ቢያግዙን ቢደግፉን የሚል ሐሳብ አለ። አደጋው በተከሰተ ሰዓት እዚህ አልነበርኩም። ትምህርት ቤት እየተማርኩ ነበር እና ትምህርት ቤት በተማርኩበት ሰዓት ቤተሰቦቼን፣ እህቶቼን፣ ወንድሞቼን ጎርፏ እየወሰደ ነው ምናምን ብለው ልጆች መጥተው ሲናገሩኝ ከዛ አልቻልኩም። ትምህርት ከማርባት አስፈቅጄ ጥዬ ስወጣ ድንገት ድልድይ ላይ ሳይ ቤተሰቦቼ በቃ በውሃ ሄደዋል። እናም በቃ ያሰብኩት እንደዛ ነበር። በቃ እኔም ራሴን አጠፋለሁ እነሱ ከሌሉ እኔም አልኖርም ምናምን ሲሄድ ፖሊሶች ደግሞ አላሻግር ምናምን አሉኝ። ከዛም ፖሊሶችን ለምኜ ምናምን ያለቀስኩ ቤተሰቦቼ እዛ ውሃ ውስጥ ናቸው እነሱን እጄ ማትረፍ አለብኝ ምናምን ስል አይሁንም አንተ እኮ ተማሪ ነገና ብዙ ነገር ይጠበቅባል ሲሉኝ ያለቀስኩ እነሱንም ለምኜ ውሃውን ተሻገርኩ። ውሃውን ሲሻገር እዚህ ጋር ነበር ያው ለወርቅ ምናምን ድልድዩ ላይ ውሃው እዚህ ጋር ስለነበር ወድቄ ነበር። ከዛን ያው ሞተር ሁሉ እኔ ላይ ሲወርቅ ሞተሩን እያነሳው ያለቀስኩ ምናምን ስደርስ ማዘርና ፋዘር እዚህ ከጭቃ ውስጥ ምናምን ገና እየወጡ ነበር። ከዛም በቃ ያው አልቅሼ በዩኒፎርሜ ነው ደፍተሬንም የት እንደጣልኩ አላቅም። ከዛን ገብቼ ያው የተወሰነ እቃ ምናምን የለም እቃው እንዳለ ይኸው እንደምታዩት በዚህ ተወጦ አልቋል። የተወሰነ እቃ ብቻ ነበር የቀረው እና እናቴና አባቴን ከዛ ከውሃ ውስጥ አውጥቼ የቀሩትን እቃዎችም የተወሰነ እቃዎችን በተወሰነ አውጥቻለሁ። እኛ ያው አላሰብንም ነበር። ያው ፈጣሪ እንደ ቸርነቱ በምረቱ ባለጠጋ ስለሆነ ያው ውሃውን በቀን አመጣ እንጂ በማታ ምኑን የዝኔ ሬሳችንን ራሱ ሰው ፈልጎ አያገኝም ነበር። እግዚአብሔር ቸር ስለሆነ ነው እኛም በቸርነቱ ምሮን ለዚህ ደረጃ እንድንደርስ ምስጋና ሊቀበል ስለፈለገ ነው እግዚአብሔር እንደዚህ ያደረገው። ያው እኛ ምንም ምንለው ነገር የለም። እንደምታዩት ቤተሰብና እናቴ ቤት ክራይ በጣም ተቸግረው ነው ያሳለፈን ያለ ይሄው ድንገት በተከሰተው ጎርፍ ምክንያት እቃችን ወድሟል። ምንም ነገር የለንም። አሁን ይኸው ባዶ አስፋልት ዳር ዝም ብለን ዳስ ጥለን ቁጭ ብለን ያለነው ፈጣሪ ያው እስቲ ምን እንደሚያደርግ እየጠበቅን ያለነው።
እንደምታዩት አሸዋ ሁሉ ቀብሮ እቃዎችን ጨርሷል። የለንም የተወሰነ እቃ ነው ያለን። እንደምታዩት እዛ ድንኳን ስር ያለው የተወሰነ እቃ ነው ውስን ነው። አጠቃላይ እንዳለ በጎርፍ ወዳል። ይህንን የሚመለከት ሁሉ በጋሞ ቴሌቪዥን እያየ ያለ ሁሉ መንግስት ሆነ ባለሀብት የዚህ አርባ ምንጭ ከተማ ባለስልጣኖች ሁሉ መጥተው ትብብር እንዲያደርጉን እንዲያዩን እንደ ከተማ ነዋሪም እንደ ሰውም አደጋውን ስናስብ በጣም የተከሰተው ሰሞናዊ አደጋ የተፈጥሮ አደጋ ቢሆንም ትንሽ ጠንከር ያለና ልብ የሚሰብር ስለሆነ በቦታውም ተገኝተን ያለውን ነገር ለማስተባበርም መሆን ያለበትም ለማድረግ እየሞከርን ቆይተናል። ግን በዛ ምክንያት ከቤታቸው የተፈናቀሉ የተወሰኑ እንደ አባወራ ከ30 የሚበልጡ እኛ አካባቢ እዚህ አባ ክፍለ ከተማ ላሉና እነሱን አቅማችን በሚችለው መልክ በምግብም በተለያዩ ነገሮችን ከተከሰቱበት ጊዜ ጀምሮ እየደገፍን እያገዝን ቁርስ፣ ምሳ፣ እራት እየደገፍን አጋጣሚ ዛሬም ደግሞ በእግረ መንገድ እኛ እዚህ ከተለያዩ ሰዎች አሰባስበን መተን እዚህ ምሳ እያበላን ባንንበት መንገድ ተገናኝተናልና እናንተንም እያመሰገንን ሌሎች ሰዎችም ይሄን ችግር አይቶ የራሳቸውን ያቅማቸውን የሚችሉትን ድጋፍ እንዲያደርጉ አካባቢውን መጥቶ አይቶ ጎብኝቶ አቅም ያላቸውንም ሰዎች አስተባብሮ አንዳንድ ነገሮችን እዚህ ጋር ያለውን ነገር እንዲያስተባብሩ የሚል መልእክት አስተላልፋለሁ። አመሰግናለሁ። ሰሞኑን በጎርፍ አደጋ ለተጎዱ ሰዎች እርዳታ ያደረግን ነው። ምሳ ማብላት፣ ቁርስ ማብላት፣ ራት ማብላት ፕሮግራሞችን ያደረግን ያለ ነው። ስለዚህ ሁሉም አካላት ይህንን የሚያዩ የሚመለከቱ ሁሉም አካላት ሰዎች ተፈናቃዮች በራሳቸው እግር እስኪቆሙ ድረስ ድጋፋቸው እንዳይለያቸው እያሳሰብኩኝ በዚህ በጎ ተግባር የተሳተፉትን የጨርቃ ጨርቅ ቀበሌ ነዋሪዎችን፣ ባለሀብቶችን፣ ወጣቶችን፣ ሴቶችን ያመሰገንኩኝ በዚሁ አጋጣሚ ለዚህ ድጋፍ ያደረገ ያለውን ጋሞ ልማት ማህበርንም በጣም ላመሰግን እወዳለሁ። አመሰግናለሁ። እንዳጠቃላይ የጎርፍ አደጋው በእኛ በክፍለ ከተማችን 2 ቀበሌያትን በግማሹ አንድ ቀበሌ 3 ቀበሌያት ነው ጉዳት የደረሰው። በሁለቱ ቀበሌ ላይ ከፍተኛ ጉዳት ነው የደረሰው። እንዳጠቃላይ ጉዳቱ ወደ 11 ቤተሰቦችን ሙሉ በሙሉ ከቤት ንብረታቸው ሁሉ አፈናቅሏል። አሁን እነዚያን ቤተሰቦች ወደ እስካሉበት ቦታ ድረስ በመድረስ ቁርስ ምን በሉ፣ ምሳ፣ እራት ይሄንን እየተከታተልን ከቀበሌው ጋር በመሆን ቀበሌው ከሚመለከታቸው በጎ ባለሀብቶች አሉ፣ ወጣቶች፣ ሴቶችን በማስተባበር ይሄንን ስራ እየሰራን ነው ያለነው። ከማህበራት ጋርም ተያይዞ በግብርና ዘርፍ ከተሰማሩ ማህበራት ፍየል የሞተባቸው፣ ዶሮ የሞተባቸው፣ አሳ ጫጩት ሙሉ በሙሉ የወደመባቸው፣ አህያ የሞተባቸው፣ በሬ የሞተባቸው ግን አሁን ባለን ሁኔታ እነዚህ ከናንካተው ንብረታቸው ወድሟቸዋል። የሚበሉበት አስበዛቸው በሙሉ የለም፣ ልብሳቸው የለም፣ አልጋቸው የለም፣ አደጋ ውስጥ ነው ያሉት። ስለዚህ እነዚህን ለጊዜው መንግስት እንደ መንግስት አስፈላጊውን ትሪትመንት እስከሚያደርግም ድረስ መኖር እንዲችሉ ግን ይሄ ቀበሌ እንደ ቀበሌ አስፈላጊውን መኖር እንዲችሉ ድጋፎችን እያደረገ ነው የሚገኘው ማለት ነው።